ታጭዳታለህ። በነገራችን ላይ መዝራትና ማጨድ ይለያያል ብዬ ትላንትና ነግሬያችኋለሁ፣ እንደ ቀልድ በሚመስል ነገር ማለት ነው። ዛሬ ግን ታጭዳታለህ። ዘማሪ ሆይ ታጭዳታለህ የዘራሃትን። አገልጋይ ሆይ የዘራሃትን ታጭዳታለህ። ፓስተር ሆይ የዘራሃትን ታጭዳታለህ። መጋቢ ሆይ የዘራሃትን ታጭዳታለህ። ጸላይ ሆይ የዘራሃትን ታጭዳታለህ። ታጭዳታለህ። የዘራሃትን ታጭዳታለህ። የዘራኋትን አጭዳታለሁ። እግዚአብሔር አምላክ ግን ይሄንን እንዲመልስ ይሄንን እንዳያደርግብን ክፉ የዘራነውን እንዳናጭድ እግዚአብሔር ይጠብቃል። ወዳጆቼ፣ ወንድሞቼ መዝራት አንድ ፍሬ ነው፣ ሲበቅል ግን ብዙ። አንድ በቆሎ ወይም አንድ ስንዴ ስንዘራው አንድ ነው፣ ሲበቅል ሊያውም እሽት ያለ ብዙ ነገር አሁን ነው የሚበቅለው። ይሄንን ለማስረዳት የገበሬ ልጅ መሆን አይጠበቅም። ከምናየው ስለምንበላው በቆሎ በቅሎ ስለምንበላው፣ ገብስን በቅሎ ስንዴን በቅሎ ስለምንበላው ሲታጨድና ሲዘራ እናውቃለን። በአንድ ቅርጫት ያደረግነው ስንዘራው ስናጭደው ከማሳ ብዙ እናነሳለን። ኃጢአትንም ከዘራህ እንደዛ ነው የምታጭደው። ዓለማዊነትም ከዘራህ እንደዛ ነው የምታጭደው። ዝሙትንም ከዘራህ እንደዛ ነው። ስካርንም ሌብነትንም በእግዚአብሔር ወንጌል ላይ ተንተርሰህ ከዘራህ እንደዛ ነው የምታጭደው። ይኸውልህ ትላንትና ያገለገለ ሊደክም ይችላል፣ አይመለከተንም። የሚያደክምም የሚያበረታም እግዚአብሔር ነው። ሰው በራሱ ይደክማል፣ በእግዚአብሔር ይበረታል። ሰው በራሱ ይወድቃል፣ በእግዚአብሔር ይነሳል። ሰው በራሱ ይስታል፣ በእግዚአብሔር ይመለሳል። ስለዚህ ማጨድ ወደ ዳዊት ጋር ወስጄ ትላንትና ነግሬያቸዋለሁ። ንጉስ ዳዊት በእስራኤል ላይ ንጉስ ነበረና በሰገነቱ ላይ ቁጭ ብሎ የምስኪኑን የኦሪዮን ሚስት ተመኛት። ወንዝ ላይ ስትታጠብ አስጠሩልኝ አለ። አመጣ፣ ከሷ ጋር አመነዘረ። ከዚያም በኋላ ያንን ክፋቱን፣ ያንን እርኩሰትን፣ ያንን መጥፎ ስሜቱን፣ ያንን መጥፎ የአይኑን አምሮት ሊደብቅ ፈልጎ ምስኪኑን አስጠርቶ አመጣ። ኖ አይሆንም፣ እስራኤል እየተዋጋ በዚያ እንደዚህ ያለ ይሄንን አላደርገውም፣ ይሄን እግዚአብሔር አይወደውም፣ ይሄን የእግዚአብሔር ሕዝቦችም አይወዱም። ቢሰማ ወገኔ ምን ይለኛል አለ። ኖ ና አለው። እኔ ንጉስ ነኝና እንደፈለኩ ማድረግ፣ ማዘዝ፣ ማስወጣት፣ ማስገባት እችላለሁ አለ። ኖ አይሆንም አለ። በአቋሙ ቆም፣ አስገደለው። ከዚያም በኋላ ናታን መጣና ጌታዬ ሆይ በከተማችን ላይ በሀገራችን ላይ አንድ ምስኪንና አንድ ባለጠጋ ነበሩ አለ። ባለጠጋው የምስኪኑን አንዷን በግ ወስዶ አረደበት ሲለው ዳዊት በደም ፍላት ተነስቶ እንዲህ አለ፣ በእኔ መንግስት ላይ በእኔ ግዛት ላይ ይሄንን የሚያደርግ እንዲህ አይነት ነውር ነገር የሚያደርግ አለ እንዴ አለ። አዎ አለ። ያም ሰው አንተ ነህ አለ። 4 እጥፍ ይክፈል ካለ በኋላ ያም ሰው አንተ ነህ አለ። ዳዊት ያችን 4 እጥፍ ከፈለ። ያ የተረገዘው የተጸነሰው ልጅ ሞተ። የዳዊት ልጅ ወንድሙ እህቱን ደፈረበት። ዳዊት ክፉኛ ተመታ። 4 ከፈለ። ወዳጆቼ የዘራውን ዘር ነው ያጨደው። ነቢያት የዘራችሁን ዘር ታጭዳላችሁ። ለቤተ ክርስቲያኒቷ ለሀገሪቷ ምንድነው እግዚአብሔርን መፍራት ከምድር ላይ ለምን ጠፋ? ይሄንን ለእናንተ ትቻለሁ። ተጠንቀቁ።